ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን Trump's trade war with China in focus ahead of May summit, እንዲሁም why President Vladimir Putin, Benjamin Netanyahu and Donald J. Trump were wrong, third route jolt to modern military doctrine in 4 years, እንዲሁም ከወቅቱ የመካከለኛው ምስራቅና የባህረ ሰላጤው ቀጠና የግዙፍ ጦርነት አባዜ ጋር በተያያዘ የወጡ አዳዲስ መረጃዎችን ይዤ ቀርቤያለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። የቋጠሩትን ሳይፈቱ ደግሞ ሌላ ይቋጥሯል ይሏል አበው። ወይም ቢያዋታት በጅ ብታይ በጅ ምን ያስታውሷል። በጠላትነትም በወዳጅነትም ግልጥና ጥርት ያለው እውነታ ፖለቲካ ሆኖ ባይለይም አሜሪካና ቻይና የጎሪጥ እየተያዩ ነው። ወዲያም በፈርጣማ ጫንቃቸው እየተፈጋፈጉ ጉዞ ይዘዋል ይሏቸዋል። ጎፍላ ውሻ ከሳቷ ሳይታወቅ ትሞታለች ይሏል አበው። የሁለቱ ኃያላን መንግሥታት የወታደራዊ ቢሉ የምጣኔ ሀብትና የፖለቲካው ጉዳይ መልክ ያጣ ሆኗል ሲሉ የሚያሳዩትም የሚተቹትም ብዙዎች ናቸው። ይህ ሁሉ ምስቅልቅልና ምስጥርጥር የፖለቲካ ሽኩቻ ባለበት በዚህ ዘመን የአሜሪካው ፕሬዚደንት ዶናልድ ትራምፕ ወደ ቻይና ተጉዘው ከሀገሪቱ ፕሬዚደንት ሺጂንፒንግ ጋር ለመምከር የቀጣይ ግንቦት ወርን ቀጠሮ ይዘዋል ነው የተባለው። ያውም ከአውሮፓኑ ግንቦት 14 እስከ ግንቦት 15 2026 ድረስ መሆኑን ልብ ይሏል። ትራምፕ በመጀመሪያው ዙር ፕሬዚደንታዊ ዘመናቸው ወደ ቻይና ከተጓዙበት ከ8 ዓመታት በኋላ ነው ወደዚያች አገር ዳግም የሚጓዙት። ትራምፕ በዳግም ፕሬዚደንታዊ ሥልጣናቸው ድፍን ዓለምን ላብ ባሰመጡበት የቀረጥ በትራቸው መደብደባቸውም ይታወቃል። ከእነዚያ ሀገራት አንደኛዋ ደግሞ በገቡበት የንግድ ጦርነት ውስጥ ያለችዋ ቻይና ትጠቀሳለች። ሁለቱ ሀገራት አሜሪካና ቻይና በበቀል የቀረጥ አለንጋ መጋረፋቸው ሲነገር ተደጋጋሚ የስልክ ውይይትና በተወካዮቻቸው አማካይነት መነጋገራቸው አይዘነጋም። ትራምፕ በቻይና ላይ ያሻቸውን ያህል ቀረጥ ቢጥሉባትም ግን ሀገሪቱ የምጣኔ ሀብቷ ከማደግ ከመመንደግ አልተገታም ይሏታል። ወዲያም ወዳጅና አጋር አባሮቿ እንደ ዋርካ ቅርንጫፍ በያለበት አቅጣጫ መንሰራፋታቸውና መብዛታቸውን የሚያሳዩት ብዙዎች ናቸው። እውን ትራምፕ ወደ ቻይና ተጉዘው ከሺጂንፒንግ ጋር ዶልተው ከሁለቱ ሀገራት ባለፈ ለቀጠናውና ለዓለም ምን መልካም ትርፍ ያሰሉ ይሆን? ለዓለም እዝነ ልቦና ያሰሙ ያሳዩ ይሆን ሲሉ ከወዲሁ የሚተቿቸው ህልቆ መሳፍርት የላቸውም። ትራምፕ ከሩሲያው ፕሬዚደንት ቭላዲሚሮቪች ፑቲንም ጋር ቢሆን አልሸሹም ዞር አሉን፣ አሊያም እንዳያማህጥራው እንዳይበላ ግፋውን ካልሆነ በስተቀር ስር የሰደደና የታመነ ወዳጅነት የላቸውም ይሏቸዋል። ትራምፕ ቻይናን በታይዋን ደሴት ጉዳይ አምኗትም ነው የሚባለው። ወዲያም ሩሲያን በዩክሬን የያዘቻቸውን 4 እና 5 ግዛቶችን ብቻ ይዛ ትቀራለች የሚል እምነት የላቸውም ይሏቸዋል። እስኪ ጠለቅ ብለን እንመልከተው። የአሜሪካና የቻይና ፍጥጫ በዚያ በኤስያ ቀጠና በቻይና ጉዳይ ብቻ እንኳ ብንመለከተው በደቡብ ቻይና ባህር ሁለቱ ሀገራት ያልተፈታ እንቆቅልሽ ይዘው ቀጥለዋል። ውስጡን እንደ ፍግሳት የሚጋጋም እጅግ አደገኛ አዝማሚያ ውስጥ ናቸው። ከዚያም ውጭ አሜሪካና ቻይና በኮሮና ቫይረስ የምንጩና በዋናነት ከየት ተነሳ የሚለው ጉዳያቸው ያልፈቱት ቋጠሮ አላቸው ነው የሚባለው። ከዚህም ያልፋል። የኡይገር አናሳዎቹ ማኅበረሰብ የሆንግ ኮንግ ጉዳይም ቢሆን በግዙፉ ግን ቻይናና አሜሪካን የገቡበት የንግድ ጦርነትና ከምንም በላይ የታይዋን ደሴት ጉዳይ ሁለቱ
ሁለቱን በተቃርኖ ያስተያየ የዘለቀ ጉዳይ ነው። እባብ ለእባብ ይታይ ካብ ለካብን አድርጓቸዋል። ቻይና የታይዋን ደሴት ሉዓላዊ ግዛቴ ናት በሚለው አቋሟ ጸንታለች ሲሆን በውድ ካልሆነ ደግሞ በግድ ደሴቲቱን በኃይል ወደ ዋናው ምድር እቀላቅላታለሁ ስትል ቆማለች። አሜሪካ ደግሞ የታይዋን ደሴት ጉዳይ የማይቆረጠም የእሳት አሎሎ ነው ስትል በከፍተኛ ደረጃ በጥንቃቄ ይዘዋለች ጉዳዩን። በየትኛውም አስተዳደር በዴሞክራትም ይሁን በሪፐብሊካን ስትመራ አሜሪካ የታይዋን ደሴት ጉዳይ የማይታሰብ ነው፣ ደሴቲቱ ነፃ ሀገር ናት ወደሚለው አዝማሚያ ያጋደለ ፍርድ አላት ይሏታል። እስካሁን ግን አሜሪካ የትኛውም ባለሥልጣኗ ወጥቶ የታይዋን ደሴት ገለልተኛና ነፃ ሀገር ናት ሲል የተናገረው አለያም የመሰከረው ነገር የለም። ይሁንና ግን በተግባር ያይነገራል፣ ያይታያል ይሏቸዋል። የታይዋን ደሴት በራሷ እንደ ሉዓላዊ ሀገር ራሴን የቻልሁ ነኝ ስትል ወዳጅነቷንና ግንኙነቷን ከአሜሪካና ከሌሎች ሀገራት እንዳብነትም እንግሊዝን ከመሳሰሉት ሀገራት ጋር ጠንከር ያለ ወዳጅነትና ግንኙነት ማድረጓ ይነገራል። ጉዳዩ ገና ነው። የታይዋን ደሴት ጉዳይ ገና ነው። እንደውም ቻይና እንደ አውሮፓውያኑ አቆጣጠር በ2027 በቀጣዩ ዘመን ማለት ነው በታይዋን ደሴት ላይ ጦርነት ትከፍታለች ወይም በወረራ ትይዛታለች የሚል መረጃ ይወጣል። ያንን ግን አንድም ጊዜው ካልደረሰ ሁለትም ከቻይና በኩል ግልጥ ያለ ወይም ጥርት ያለ መግለጫ እስካልተሰጠ ድረስ ይሄ ይሆናል ያ ይደረጋል ብሎ ለመናገር በፍጹም አይቻልም። አሜሪካ በሩሲያም በኩል የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን የያዟትን ዩክሬንን ከያዟቸው የክራይሚያን ወደብ በ2014 እንደ አውሮፓኑ አቆጣጠር ወዲህም በ2022ም የሉሃንስክ፣ የዶኔስክ፣ የዛፖሪዚያና የኬርሶን ግዛቶች በዚያ ታድበው ወይም በእነዚያ ግዛቶች ብቻ ይቆማሉ ተብሎ አይታሰብም ሲሉ ብዙዎች ይናገራሉ። ትራምፕም ቢሆኑ አውጥተው አይናገሩት እንጂ ዩክሬንን የዶንባስን ግዛት ለቀሽ ረፊ ወይም ፑቲን የሚፈልገውን መሬት ስጭና አርፈሽ ሰላምሽን ይዘሽ ተቀመጭ ማለታቸው አልቀረም። ዩክሬን ከአውሮፓ ጋር አባሮቿ ጋር መክራ ግን ምን ሲደረግ አንዲት ቅንጣት ወይም አንዲት ጋት ምድር አልሰጥም ስትል በአቋሟ ጸንታለች፣ በጦርነቷ ገፍታለች። ነገር ግን ዛሬም ስጋት ትናገራለች ዩክሬን። ምናልባት አሜሪካ በኢራን በገባችበት ጦርነቱ ገፍቶ የሚራዘም ከሆነ ስትል የአሜሪካን ድጋፍ ሊቀንስብኝ ይችላል የሚል አዝማሚያ አላት። ይቀንስብኛል፣ ከአውሮፓኑ በላይ በአሜሪካ ድጋፍ የምትተማመን አስመስሎባታል ዩክሬን። አሁንም ውስጡን ለቄስ ነው። ጦርነቱ ግን በሩሲያና በዩክሬን መካከል 5ኛ ዓመቱን ይዟል። ዛሬም የሚበርድበት ወይም የሚቆምበት ፍንጩ አልታየም። ሁለቱም በዚህ ሰሞን በከፍተኛ ደረጃ እየተናረቱ ነው። ያንን መናገር ይቻላል። ታዲያ ትራምፕ ፑቲንንም ይሆን ሺጂንፒንግን ካላቸው ወዳጅነትና አጋር አባርነት የተነሳ ወዲያም ደግሞ ለሁለቱም ወዳጅና የመሳ ለመሳ ትብብርና አንድነት አላቸው ከሚባልላቸው ኢራንና ሰሜን ኮሪያ አንጻር አታምናቸውም። ሩሲያና ቻይና ከኢራንም ከሰሜን ኮሪያም ጋር የጠነከረና የቀረበ ወዳጅነት እንዳላቸው ይነገራል። ሰሜን ኮሪያ ሩሲያ በዩክሬን በያዘችው ጦርነት ወታደሮቿን ቢሉ የጦር መሳሪያዎቿን ብዙ ሰጥታለች። ኢራንም ብትሆን ሩሲያ በዩክሬን ለገባችበት ጦርነት የሰው አልባ የጦር አውሮፕላኖቿንና ከአጭር እስከ ረዥም ርቀት ተምዘግዛጊ ባላስቲክ ሚሳይሎቿን ሰጥታለች የሚል መረጃ ይወጣል። እንደ ሻሂድ 136 መሰሎቹ የኢራን የሰው አልባ የጦር አውሮፕላኖች በዩክሬን ጦርነት ዩክሬንን አላላውስ አላራምድ ብለው እግር ከወርች ሰንገው ምላሷን ሳይቀር ለጉመው የያዙ ስለመሆናቸው ይነገራል። ቻይናም ብትሆን ዛሬ ኢራን ከእስራኤልና አሜሪካ ጋር በገባችበት ጦርነት የቴክኖሎጂ ድጋፍ አድርጋለች አላት።
ሩሲያም ብትሆን በዚያው መልኩ ከኢራን ጦርነት በስተጀርባ እጃቸው አለበት በሚል በቅርቡ የአሜሪካው የመከላከያ ሚኒስትር ፔት ሄግሴት ደርሰንበታል፣ ገና እያጣራንም ነው ሲሉ መዛትና ማስጠንቀቃቸውን አንዘነጋው። ጦርነቱ በመካከለኛው ምስራቅ ያለው ጦርነት ያላነካካውን ሀገርና ነገር የለም ነው የሚባለው። ትራምፕ በእነዚህና በሌሎች ምክንያቶች የሩሲያና የቻይናን መንግሥታት አያምኗቸው። አረ እንደውም እኮ ትራምፕ ሁለት እጅ አለኝ ተብሎ ሁለት ዛፍ ላይ አይወጣን ሆኖባቸው እንጂ በአንድ ጊዜ ሁሉንም ዕቅዳቸውን ቢተገብሩት ምንኛ ስኬት ሆኖ በተመዘገበላቸው ነበር ይሏቸዋል። ትራምፕ ቻይናና ሩሲያን በሰሜን ኮሪያም የሆነ በኢራን ጉዳይ ፈጽሞ ያምኗቸውም። በዚህ ዘመን በሰለጠነቿ ዓለምና በሚኖርባት የሰለጠነ ሰው የሦስቱ አገራት መሪዎች ከጥርስ ገብተዋል ይሏቸዋል። የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን በዩክሬን በያዙት ጦርነት፣ የኢዝራኤሉ ጠቅላይ ሚኒስትር ቢቢ ወይም ቤንያሚን ኔታንያሁም በጋዛ ሰርጥ በያዙት ጦርነት፣ እንዲሁም የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን የያዙት ጦርነት third root jolt to modern military doctrine in 4 years የሚል መረጃ ወጥቶባቸዋል ወይም እይታ ተለጥፎባቸዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራንን ወደ ድንጋይ ዘመን መልሳታለሁ ሲሉ፣ ኢራን ግን እንደ ወይራ ዛፍ ለመጥረቅ ቀርቶ ሊነቅሏት ጠንክራባቸዋለች፣ ለትዝብት ማብቅታቸዋለች ሲሉ የሚሳለቁት ብዙዎች ናቸው። ኢራንን ከ4 እስከ 6 ሳምንታት ባሉ ጊዜያት አንበረክካታለሁ ሲሉ የነበረበት ጊዜ አይዘነጋም። ነገር ግን ይኸው 6ኛ ሳምንቱን ይዟል ጦርነቱ። እውን በዚህ በ6ኛው ሳምንትስ ይጠናቀቅ ይሆን ወይ? ቢቢ ወይም ኔታንያሁም ቢሆኑ በጋዛ ሰርጥ የገቡበትን ጦርነት ጥንቅቅ አድርገው አልወጡም፣ አልተገላገሉትም ይሏቸዋል። የሩሲያው ፕሬዚደንት ቭላዲሚር ፑቲንም ቢሆኑ በዚያው መልኩ በዩክሬን ስንትና ስንት ጊዜ ውድቀትም ውርደትም ሆኖ የታየባቸውን ነጥብ አስመዝግበዋል ይሏቸዋል። ጦርነት እንደ ቤተ መንግሥቱ መግለጫ ዛቻና ፉከራ የሚቀናና የሚሰላ አይሆንም። እንስሳ ቢሆን ኖሮ ተኩሰው ከመቱት ይወድቃል፣ ይገላገሉታል፣ ወይ ከተሳተም ያመልጣል። ሰው ግን ተኩሰው ከመቱት መቱት፣ ከሳቱት ግን ተኩሶ የመግደልና መልሶ የማሳደድ የማጥቃት ኃይልና ጥበብ የተሰጠው ኃይል ነው። ጦርነት እስከዚህ ድረስ የጠለቀና ለመልስ የቸገረ እይታ ይኖርበታል። ዛሬ በአሜሪካ ፊት አውራሪነትና ጋፋሪነት ተጎስሞ የተገባበት የኢራን ጦርነት ሌላ መልክና ቅርጽ ይዟል ይሉታል። አሸናፊም ተሸናፊም የሌለበት የሕይወትና የንብረት ውድመት 6ኛ ሳምንቱን በያዘው የአሜሪካ የኢዝራኤልና የኢራን ግዙፍ ጦርነት እስካሁን በይፋ ካለመነገሩ ውጪ የኬሚካልና የባዮሎጂካል የጦር መሳሪያዎች ወዲያም ደግሞ የኒውክሌር ጦር መሳሪያ ከጥቅም ላይ አልዋለም ተብሎ ይታመናል እንጂ ኢራን ግን በኢዝራኤል ላይ የክላስተር ጦር መሳሪያዎችን ተጠቅማለች ነው የሚባለው። የክላስተር ጦር መሳሪያዎች ወይም እነሱ ክላስተር ቦምብስ ወይም ክላስተር ሚኒሽን ይሏቸው በዓለም አቀፍ የጦርነት ሕግ በከፍተኛ ደረጃ የተከለከሉ ናቸው። የንጹሐን ጅምላ ጨራሽ መሳሪያዎችና እንዲሁም ባረፉበት ሁሉ አሻራቸው የማይጠግ ቁስላቸው የማይሽር ስለመሆኑ ይነገራልና ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ የኢራንን ጦርነት ለመገላገልም የእግረኛ ኃይላቸውን አስገብተው የካርግን ደሴት ለመያዝ ሐሳቡን ቢያመነጩም በተግባር ለመተርጎም ግን የማይሆን ሆኖባቸዋል ይሏቸዋል። አሁን ታዲያ war is not ending because both United States and Iran want to claim victory. To win decisively, Trump needs to boots on the ground, but that is risky. Bombing Iran infrastructure to bits will not dismantle Iranian regime. Extending deadline again will be read as sign of Trump's weakness. እነዚህ መረጃዎች ሲወጡ ወይ ለኢራን ያጋደለ ልብ ወይም ደግሞ ለኢራን ያጋደለ ስሜት የሚያስይዙ ናቸው ብሎ ሊያስፈርጅ አይገባም። ኢራንም በዚሁ ጦርነት ላይ የሰራችውን የዋለችበትን የጦርነት ውሎና ገድል ማየት ያስፈልጋል። አሜሪካና ኢዝራኤልም የፈጸሙትን ገድልና የዋሉበትን ውሎ በተገቢው ንጥር ንቅስ አድርጎ ማሳየት ያስፈልጋል። ነገር ግን
በዚህ ጦርነት እንደ ኳስ ሜዳ ላንዱ ደጋፊ ወይም ደግሞ ላንዱ ተቃራኒ ሆኖ መቆም በፍጹም በተለይም በጋዜጠኝነት ስነ ምግባርና በጋዜጠኝነት ሙያ ፈጽሞ የማይታሰብም የማይተገበርም ነው። በእስራኤል በአሜሪካና በኢራን መካከል የተያዘው ግዙፉ ጦርነት ከአንድ ወር በላይ ቢያስቆጥርም ዛሬም ግን ጦርነቱ ተባብሶ የመቀጠሉ እንጂ የመቆሙ ተስፋ ጭላንጭሎ አልተሰማበትም ነው የሚባለው። ቀደም ሲል ያነበብኩት በኢራንና በአሜሪካ መካከል ጦርነቱ የመቆሙ ነገር ተስፋ አይጣልበትም የሚል መረጃ ነው ያለው። ለምን? አሜሪካም አሸናፊ ነኝ ብላ ማወጅ ትፈልጋለች። ኢራንም በተመሳሳይ አሸናፊዋ እኔ ነኝ ብላ ለማወጅ ይፈልጋሉ ይሏቸዋል። ሁለቱም በዚህ ጦርነት አሸናፊዎች ነን። ከትናንት በስቲያ ኢራን የአሜሪካውን F-15E የጦር ጀት መታበጣለችበት አጋጣሚ የአየሩን የበላይነት ተቆጣጥሬዋለሁ የሚል መረጃ አውጥታለች። ነገር ግን ይሄን ለማለት ጊዜው አሁን ነበረ ወይ ሲሉ የጠየቁትም ብዙዎች ናቸው። War is not ending because both the United States of America and Iran want to claim victory. To win decisively, Trump needs to boots on the ground. But that is risky. ይሄንን ጦርነት አሸንፊያለሁ ብላ አሜሪካ በአዋጅ ለማስለፈፍ የእግረኛ ኃይሏን በዚያች በኢራን ምድር ማስገባት ይጠበቅባት ነበር። በአየርና በባህር ያደረገችው ውሎ ጦርነቱን ሊያራዝመው ነው። ጦርነቱ በተራዘመ ቁጥር ደግሞ ሌላ ስጋት አለ። የንጹሐን እልቂትና የንብረት ውድመቱ ይሰፋል፣ ከዚያም ያልፋል። ልቀጥል። ኢራንን በቦምብ መደብደብ የኢራንን አሁን ያለውን አስተዳደር ለመንቀል ወይም ለማስወገድ በቂ አልሆነም። የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራክቺ ሲናገሩ ደጋግመው ኢራን በግለሰቦች ላይ ብቻ የተመሰረተ የፖለቲካ መዋቅር አይደለም ያላት፣ ጠንካራና በጽኑ ስነ ልቦና ላይ የተመሰረተ ፖለቲካዊ መዋቅር ነው የዘረጋችው። ስለዚህ ግለሰቦች ቢገደሉ ይጎዳናል፣ ነገር ግን ስርዓቱን ሙሉ በሙሉ ነቅያ ጠፋለሁ ማለት አይታሰብም ሲሉ ደጋግመው አስረግጠው ገልጠዋል። አሜሪካና እስራኤል ግን በዚያች አገር የመንግሥት ለውጥ እናደርጋለን በሚል ያሰሉት ቀመር ስለመኖሩም የወጡ መረጃዎችን እያጣቀስን ዘግበናል። እውነታ ሊደብቁትም የወጣ መረጃ ዓለም አቀፍ ጉዳዮች ላይ የሚወጡ መረጃዎችን በገለልተኛነት በተገቢው መመልከት ያስፈልጋል። ጦርነቱ በተራዘመ ቁጥር ጽንፈኛ ኃይሎችም ይፈለፈላሉ። የቤት የመቃጠል ለቷን የበጃት ይሉትን ያስታውሷል። በዚህ የሦስቱ አገራት ጦርነት መራዘም የተነሳ ሌሎች አትራፊ የሆኑ የሚመስላቸው ቡድኖች ይፈለፈላሉ ወይም ደግሞ ይመለመላሉ፣ ይወለዳሉ። ይሄንን የሚያስከትላል ጦርነት ተብሎ ይታሰባል። የኢራን ባለሥልጣናት ለአሜሪካው ፕሬዚደንት የሰጡት ምላሽ አለ። ትራምፕ ቀደሙና ምን አሉ? እስከ ነገ ማክሰኞ ሚያዝያ 7 ድረስ የሰጠሁት ቀነ ገደብ ለድርድር የወሰንኩት ውሳኔ የማይተገበርና ኢራን ወደዚያ የማትመለስ ከሆነ ሲሉ ምንድን ነው ያሉት? I am blowing up everything ነው ያሉት። ሁሉንም የኢራንን የኃይል የመሠረተ ልማቶችና ድልድዮች በሙሉ ምንቅርቅር ምንጥርጥር አድርጌ አወድማቸዋለሁ አሉ። ኢራን በበኩሏ ምንድን ነው ያለችው? dragging United States of America towards living hell እሶ ሀገሮን በዘላለማዊ ገሃነመ እሳት ውስጥ ጥለዋታል። የእሷ አላዋቂነትና ደንታቢስነት ዋሽንግተንን ለዚህ አብቅቷታል ነው ያሏቸው። የቃላት ጦርነቱ ከጦር ሜዳው ጥይትና የአየር ጥቃቱ በላይ ከባድ ሆኗል። እልህ የሚያጋባና ለበቀል የሚያነሳሳ ሆኗል ይላሉ ተቾቹ በበኩላቸው። ኢራን ያንን እንድትል ያበቃት ደግሞ ትራምፕ የነገን ማክሰኞ የቆረጡትን ቀነ ገደብ በተመለከተ ነው። ትራምፕ በበኩላቸው ከኢራን ጋር መለስ ብለው ከኢራን ጋር በድርድር ሂደት ውስጥ ነን፣ ምናልባትም የተኩስ አቁም ስምምነት ልንደርስ እንችል ይሆናል
ሲሉ የሰጡትን ፍንጭ አለ። እስራኤል በበኩሏ ዌቭ ኦፍ ስትራይክስ አጌንስት ቴህራን ሪጂም ታርጌትስ ኮምፕሌትድ ብላለች። ዛሬ በኢራን የመንግሥት አስተዳደር ላይ ያጎረፍነው ወይም ያወረድነው የጥቃት ኢላማችን ተጠናቋል የሚል መረጃ አውጥታለች። ወዲህ የነገው ቀነ ገደብ በአሜሪካ ተሰጥቷል። ወዲያ ደግሞ በጥልቅ ይዘቱ ድርድር ውስጥ ነን የሚል መረጃም ወጥቷል። እንዴት የሚጣረስና የሚጋጭ መረጃ አይሆንባቸውም ወይ? በጊዜው የሚመለስ ጉዳይ ነው። እስራኤል ኦፕሬሽን ሮሪንግ ላይን ስትልና አሜሪካም ኦፕሬሽን ኤፒክ ፈሪ ሲሉ የገቡበት ግዙፉ ጦርነት ከሦስቱም ወገን ከባድ የተባለ ውድመትን አስከትሎባቸዋል። ጦርነት የማይደበቅ ወይም የማይሸሸግበት ሐቅ ቢኖር ይኸው ነው። የሕይወት መቀጠፍና የንብረት ውድመት። ንብረት ወድሟል ሲባል ደግሞ እጅግ ብዙ የስልጣኔ ጥበብ የፈሰሰባቸው የጦር መሳሪያዎችና እንዲሁም ከምንም በላይ የሆነውን የሰው ልጅ ክቡር ሕይወት የሚያሳጣ ነው ጦርነት። ስለዚህ ሦስቱም መንግሥታት ኪሳራቸውን ዛሬ በነቂስ ነቅሰውና ለቅመው ቆጥረው ይህን ያህል ኪሳራ ደርሶባቸዋል ወይም ደርሶብናል ብለው አያውጡት እንጂ ጦርነቱ ግን በሦስቱም መንግሥታት ላይ ብርቱ ጥፋትና ውድመት አስከትሏል የሚል መረጃን የወጣው የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራን የነገውን ጀንበር ዕድሏን ባትዘጋ ሲሉ፣ የኢራን አብዮታዊ ዘብ ኃይል በበኩሉ የሆርሙዝን የውሃ መተላለፊያ ቀጭኑን ወሽመጥ ለማስከፈት ትራምፕ የያዙትንና ከዚያም በኋላ ወሽመጡ ከተከፈተ በኋላ እስራኤልና አሜሪካ ከጦርነቱ በፊት ሲፈነጩበት በነበረው መልኩ ሊጓዙበት አቅደው ነውና ይህ የሚታሰብ አይደለም ሲል አቋሙን ገልጧል። ዛሬ የኢራን ሹማምንት በከፍተኛ ደረጃ የሆርሙዝን የውሃ መተላለፊያ ወሽመጥ አንከፍትም፣ ድርድሩም ቢሆን እንደ ሊባኖስና እንደ ጋዛ ሰርጥ የወረቀት ላይ ውሳኔ ብቻ ሆኖ የሚቀር ነው፣ ስለዚህ ቅርብን የሚል ልባቸው ሚዛኑ አጋድሏል። አሜሪካና ኢዝራኤልም በግዙፉ ጥቃታቸው ቀጥለዋል። ኢራንም ምላሽ እየሰጠች ነው። ወዲያም የየመን ሐውቲዎችም የሊባኖሱ ሐዝቦላም በከፍተኛ ደረጃ ከኢራን ጎን ቆመው ጦርነቱ ተባብሶ መቀጠሉ ነው የሚነገረው። በዚህ መካከል የዓለም የኃይል ዘርፍ በከፍተኛ ደረጃ ተጎድቷል። የነዳጅ ዘይት ዋጋ ዛሬም መሰቀሉን የተነገረው በበርሜል $113 ከ30 ሳንቲም ተነግሮበታል። ጦርነት ትርፉ ይሄ ነው። ስለ ሰላም ማቀድና ስለ ሰላም መታተር፣ ሰላምን ለማግኘት በተግባር መንቀሳቀስና ማለም ከምንም በላይ ነው። ነገር ግን ጦርነትን እያሰሉና እያለሙ በዚያ መንገድ መገስገስና መጋለብ ትርፉ ያለውን ሰላም የህልውና ጥያቄ የሚያጭርና የሀገራትን ሉዓላዊነትና ክብር ከመቀመቅ የሚከት ነው። ስለ ሰላም የሚባጁ፣ ስለ ሰላም የሚያልሙ፣ ስለ ሰላም የሚቆሙ ሁሉም ክብር አላቸው። ዋጋቸው ከፍ ያለ ነው። የሮማው ርዕሰ ሊቃነ ጳጳስ ምንድን ያሉት? ሀገራት በሙሉ ሰላምን ምረጡ፣ ሰላም ምርጫችሁ ይሁን ብለዋል። ብዙዎቹ የዓለማችን ሕዝቦች ፖለቲከኞቹም ይህንን ድምፅ ሊያሰሙ ይገባል። ሰላም፣ ስለ ሰላም እጃቸውን ሊያነሱ ይገባል። ከሰላም ውጪ ህልውና የለም። የመኖር መሠረቱ ሰላም ነው። የሁሉም ነገር ምንጩም መሠረቱም ሰላም ነው። ሰላም ከሌለ ሌላው ነገር አይታሰብም፣ አይታለምም። ስለ ሰላም ሁሉም ሊመክር፣ ስለ ሰላም ሁሉም በአንድ ግንባር ሊሰለፍና ሊቆም ያስፈልጋል። ሰላም ወድ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።